ኪም ጆንግ ኡን ለዓመታት ከመጋረጃው ጀርባ በዝምታ ሲገነቡ የነበሩትን የጦር መሳሪያ ይዘው የመካከለኛው ምስራቁን ጦርነት መቀላቀል ይፈልጋሉ እየተባለ በሚታሙበት በዚህ አደገኛ ወቅት በተቃራኒ አጽናፍ ያለው ኔቶ አንድ እግሩን ወደ ጦር ቀጠናው አስገብቷል። ይህም የሶስት ሀገራት ጠብ የነበረው ወደ ሶስተኛው ዓለም ጦርነት እንዳይቀየር ትልቅ ስጋት ፈጥሯል። ከሁለተኛው ዓለም ጦርነት እልቂት በኋላ የተመሰረተው ኔቶ ለሶስተኛው ዓለም ጦርነት ምክንያት ይሆን የሚል ጥያቄ ከሰሞኑ በስፋት ይነሳል። ከዚህ ቀደም በነበረ መሰናዶ ላይ ኢራን ስትጠቃ የሩሲያና ቻይና ዝምታ ለምንድን ነው? ብሪክስ የተባለ ቡድንስ የአባል ሀገሩን ጥቃት ለምን እንደራሱ ጥቃት አይመለከትም ለሚሉ ጥያቄዎች በቂ ምላሽ አቅርበን ነበርም። ዋነኛው መልስ ብሪክስ እንደ ኔቶ የጦር ቃል ኪዳን የተፈረመበት ወዳጅነት አይደለም። ስለዚህ አንደኛው አባል ሀገር ቢጠቃ ሌላኛው እኔን ይምታኝ ብሎ የመነሳት ግዴታ የለባትም። በኔቶ ግን የውሉ ፊርማ ሌላ ነው። አንቺን ሲያምሽ ያመኛል የሚሰራው በሰሜን አትላንቲኩ የጦር ቃል ኪዳን ድርጅት ኔቶ ውስጥ ነው። የቱርክ መከላከያ ሚኒስትር በምስራቅ ሜዲትራኒያን በኩል ወደ ኢራን የተተኮሰ ባሊስቲክ ሚሳኤል ሶሪያና ኢራቅን ተሻግሮ ወደ ቱርክ ሲገሰግዝ በኔቶ ተመቶ መውደቁን ተናግረዋል። አንካራ የደረሰባትን መከራ አረጋግጣ ምንም አይነት ጉዳትና አስከፊ ሁኔታ ባሊስቲክ ሚሳኤሉ መመታቱን አሳውቃ ቱርክ ማንኛውንም አይነት የጥቃት እርምጃ ለመውሰድ መብት አላት። ይህንን በጦርነት ውስጥ ያሉ ሀገራት ያውቁልንና ግጭቱን ከማባባስ ሊቆጠቡ ይገባል ብላለች። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ምሽቱን ለህዝቡ ባደረጉት ንግግር ላይ እንዳሉት አገሪቱ ከኔቶ አጋሮቿ ጋር በመመካከር አስፈላጊውን ጥያቄዎች ሁሉ እያደረገች ነውና ተመሳሳይ ክስተቶች እንደገና እንዳይከሰቱ ለመከላከል በጣም ግልጽ የሆነ ማስጠንቀቂያ ለኢራን መላካቸውንም አሳውቀዋል። እኛ እንደ ሀገር በሰላምና ያለ ስጋት መኖር ከፈለግን የመከላከል አቅማችንን ያለማቋረጥ ማሳደግ እንዳለብን እናምናለን። በእነዚህ አስቸጋሪ ጊዜያት የድንበራችንንና የአየር ክልላችንን ደህንነት በተመለከተ ምንም አይነት አጋጣሚ ስጋት እንዲፈጠር አንፈቅድም ብለዋል ኤርዶጋን። ይህንንም ተከትሎ ኔቶ ጥቃት ደረሰባት ለተባለችው አባል ሀገሩ ጥብቅና ለመቆም ሲል ወደ ጦር ሜዳው መጋበዙ ነው የሚነገረው። 30 የአውሮፓና 2 የሰሜን አሜሪካ ሀገራት ያሉበት የጦር ቃል ኪዳን ቡድን ነው ኔቶ። ከሁለተኛው ዓለም ጦርነት ውድመት በኋላ አንድ የጋራ ደህንነት ስርዓት እንደሚያስፈልግ በመታመኑ በማንኛውም የውጭ ሀገራት ለሚሰነዘር ጥቃት ምላሽ ለመስጠትና ጥቃትን በጋራ ለመከላከል በ1949 12 ሀገራት የኖርዝ አትላንቲክ ትሪቲ ወይም ዋሽንግተን ትሪቲን ፈረሙ። በዚህ የውል ወረቀት አንቀጽ 5 ላይ በማንኛውም የቡድኑ አባል ላይ የደረሰ ጥቃት በተቀረው የቡድኑ ሀገራት ላይ እንደደረሰ ይቆጠራል። ስለዚህ ከውጭ ሆኖ እነዚህን ሀገራት ሊያጠቃ የሚመጣን ጠላት የሺ ገንዘብ ብላ ከሺ ወንድም አትጣላ የሚለውን ያበው ተረት ማስታወስ አለበትም። ድርጅቱ እድሜ ዘመኑን ሲያስፈራራና ለማስፈራራት ሲሞክር የኖረው የቀድሞዋን ሶቪየት ህብረት የአሁኗን ሩሲያ ሲሆን ለመጀመሪያ ጊዜ ኔቶ ጦር የተሰማራው ከአሜሪካው የመስከረም 11 ጥቃት በኋላ በአፍጋኒስታን ነበርም። አሜሪካ በአፍጋኒስታን ሰላም ለማስከበር በሚል በህብረት ያቋቋመችውና ኢንተርናሽናል ሴኩሪቲ አሶሲዬሽን ፎርስ የተባለው የጦር ኃይል በአብዛኛው የተገነባው በኔቶ ሰራዊት ነው። ይህም ሰራዊት በኢራቅ ልምምድና በሊቢያ እንዲሁም በሶማሊያ የባህር ወንበዴዎችን ለመቆጣጠር ተሰማርቶ ነበር። ኔቶ ለአባል ሀገራቱ ስጋት ነው በተባሉ የትኛውም የዓለም ቀጠና ውስጥ መግባት ኃላፊነት አለበትም። ይፋዊ የሥራ ቋንቋዎቹ እንግሊዝኛና ፈረንሳይኛ ሲሆኑ በፈረንሳይኛ ስሙ ድርጅቱ ኦታን በሚል ይታወቃል። ዋና መቀመጫው በብራስልስ ቤልጂየም ሲሆን የወታደራዊ ተቋሙ ማዕከላዊ የሚገኘው ደግሞ በሞንስ ቤልጂየም ነው። የኔቶ አባላት የጦር ሰራዊት ቁጥር በአጠቃላይ ሲደመር ከ3.5 ሚሊዮን በላይ ይሆናል። በዓለም ለመከላከያ ውጪ ከሚደረገው ሀብት ግማሽ የሚሆነው የሚወጣው በኔቶ ነው። አባላቱ የህብረቱን ቀጣይነት ያለው ወታደራዊ ዝግጅት ለማረጋገጥ ከጠቅላላ ሀገር ውስጥ ምርታቸው ወይም ጂዲፒ ላይ ቢያንስ 5% ለመከላከያ ውጭ ለማድረግ ቃል ተገባብተዋል። ከዚህ ውስጥ 3.5% ለመሰረታዊ የውትድርና ወጪዎች ማለትም ለሰው ኃይል፣ ለተልዕኮ ማስፈጸሚያና ለመሳሪያ ግዢ የሚውል ሲሆን የተቀረው 1.5% ከደህንነት ጋር ለተያያዙ እንደ ሳይበር ሴኩሪቲና ለአዳዲስ ወታደራዊ የፈጠራ ስራዎች የሚውል ነው። ኔቶ ሲመሰረት ዋና ዓላማው የነበረው የሶቪየት ህብረትን ወደ ምዕራብ እንዳትስፋፋ ማገድ ነው። በዚህ መሰረት ከ1949 እስከ 1991 በዘለቀው የቀዝቃዛው ጦርነት ዘመን ኔቶና የሶቪየት ህብረት ጀርመንን እንደ ድንበር ከልለው በበርሊን በስተ ምስራቅ ሶቪየት፣ በበርሊን በስተ ምዕራብ ደግሞ ኔቶ ብለው ይኖሩ ነበር። ቀዝቃዛው ጦርነት በሶቪየት ህብረት ሽንፈት አብቅቶ የበርሊን ግንብና የሶቪየት ህብረት ሲፈርሱ ኔቶ በቀዝቃዛው ጦርነት አሸናፊ መሆኑን አውጆ ከፍተኛ ኩራት ተሰምቶት ነበር።
ከ1991 ወዲህ ኔቶ ታቅቦ ከቆየበት ምዕራብ አውሮፓ ወጥቶ ቀድሞ የሶቪየት ህብረትና የዋርሳው ፓክት አባላት ወደ ነበሩ የምስራቅ አውሮፓ ሀገራት መስፋፋት ጀመረም። በዚህ መሰረት ኔቶ በ1999፣ በ2004፣ በ2009፣ በ2017 እና በ2020 5 የመስፋፋት ዘመቻዎችን አድርጎ ዛሬ የራሽያ ምዕራብ ድንበር ላይ ደርሷል። በቀጣይ ደግሞ ዩክሬንን፣ ጆርዳንና ቦዝኒያ ሄርዝጎቭናን ወደ ጥምረቱ የማካተት እቅድ እንዳለው ገልጿል። እያንዳንዱ አባል ሀገር ለኔቶ ማጠናከሪያነት የሚከፈለው ዓመታዊ መዋጮ አለ። ይህ ዓመታዊ መዋጮ ዛሬም ድረስ ከ1.7 ቢሊዮን ዶላር መሻገር አልቻለም። ከዚህ ውስጥ ከ30 በመቶ በላይ የሚሆነው ከአሜሪካና ከጀርመን ብቻ የሚመጣ ነው። የኔቶ አባል ሀገራት ከዜጎቻቸው በሚደርስባቸው ከፍተኛ ጫና ምክንያት ሰራዊታቸውን ለማጠናከር ከፍተኛ ወጪ ማውጣት አይፈልጉም። እንደ ፈረንሳይ፣ እንግሊዝ፣ ጀርመን፣ ቤልጂየም እና ጣሊያን ያሉት ሀገራት ዜጎች ሰራዊታችንን ለማጠናከር የሚገፋፋን ምንም አይነት ስጋት የለብንም የሚል እምነት አላቸው። ራሽያ እንኳን ኔቶን የማጥቃት ምኞት ሊኖራት አይችልም ሲሉ ያስባሉ። በእነሱ እምነት ጦርነቶች ድሮ ቀርተዋል። ምናልባትም ግን ዩክሬንን ሲያዩ ሀሳባቸውን እንደቀየሩ ይታመናል። ስዊድን ከፊንላንድ ጋር ኔቶን ለመቀላቀል እንደ አውሮፓውያን አቆጣጠር ሚያዝያ 2022 አመልክታለች። ፊንላንድ 1340 ኪሎ ሜትር የሚሸፍን ድንበር ከሩሲያ ጋር አላትም። ሁለቱም ሀገራት የዩክሬንን ወረራ ተከትሎ እየጨመረ የመጣው የሩሲያ ጠባጫሪነት አሳስቧቸው ነው። ፊንላንድ እንደ አውሮፓውያን አቆጣጠር ሚያዝያ 2023 ኔቶን ስትቀላቀል ኔቶና ሃንጋሪ የስዊድንን ማመልከቻ ለመቀበል ለበርካታ ወራት አቅማምተዋል። ቱርክ ሀገሪቱን ባላንጣዎቿን የኩርድሽ ቡድኖችን አስጠልላለች በሚል ትከሳለች። ይሁን እንጂ ከቪልኒየስ ጉባኤ አስቀድሞ የኔቶ ዋና ጸሐፊ ጄንስ ስቶልተንበርግ ስዊድን የቱርክን ተገቢ የሆነ የደህንነት ስጋት በመፍታቷ የቱርክ መንግስት አባልነቷን ለማጽደቅ ማመልከቻውን ወደ እንደራሴዎች ምክር ቤት ይወስደዋል ብለዋል። ዋና ጸሐፊው ሃንጋሪም ተመሳሳይ እርምጃ ትወስዳለች ብለዋል። ስዊድን የአዲስ አባልነት ሂደቱን ካጠናቀቀች በኋላ መጋቢት 2024 በይፋ 32ኛው የኔቶ አባል ሀገር ሆናለች። 5.5 ሚሊዮን ህዝብ ያላት ፊንላንድ እንደ አነስተኛ ህዝብ ቁጥሯ ሳይሆን የሰለጠኑ ወታደሮችና ግዙፍ ኃይል አላት። በየዓመቱ 21 ሺህ አዲስ ወታደሮችን መልመላ የምታሰለጥነው ሀገሪቱ 900 ሺህ ተጠባባቂ ወታደሮች ያላት ሲሆን የጦርነት አቅሙ 280 ሺህ ወታደሮች ነው ተብሎ ይገመታል። የስዊድን ወታደራዊ አቅም ግን በጣም አነስተኛ ሲሆን 57000 ወታደሮች ብቻ አሏት። እንደ አውሮፓውያን አቆጣጠር 2010 ወታደራዊ ምልመላዋን ካጠናቀቀች በኋላ በ2018 ዳግም በመመለስ አሁን ላይ በየዓመቱ 6000 ወታደሮችን ትመለመላለች። እውነተኛው የኔቶ ጥንካሬ ያለው በአሜሪካና በቱርክ እጅ እንደሆነ ይታመናል። ከአሜሪካ ቀጥሎ ሁለተኛው ሀያል የኔቶ አባል የሆነችው ቱርክ ከ800000 በላይ ወታደሮች፣ ከ1000 በላይ የጦር ጀቶች፣ ከ3000 በላይ ታንኮች፣ ከሺዎች በላይ ብረት ለበሶች፣ ከ2000 በላይ መድፎች እንዲሁም 400 በላይ ሮኬቶች አሏት። የባህር ኃይሏም ከ156 በላይ የጦር መርከቦች እንዳሉ ይገመታል። አሜሪካን ከስሌቱ ውጪ እናድርጋት ከተባለ የኔቶ ጦር እንደ ራሽያና ቻይና ያሉ ታላላቅ ኃይሎችን በዘመናዊነትም ሆነ በኃያልነት የመገዳደር አቅሙ በጣም ዝቅተኛ ነው። በተለይም ደግሞ የማንኛውም ጦርነት የጀርባ አጥንት የሆነውን ወታደራዊ ኢንዱስትሪ ገንብቶ በጦርነት ወቅት የሚያስፈልገውን የጦር መሳሪያ መጠን በተገቢው ፍጥነት የማምረት አቅምን በመገንባት ረገድ ገና ብዙ ይቀረዋል። ከቱርክና ከፈረንሳይ ውጪ ያሉት ሀገራት እዚህ ገባ የሚባል ወታደራዊ ኢንዱስትሪ የላቸውም። ኔቶ ለመሳሪያ አቅርቦቱ በአሜሪካ ላይ ከፍተኛ ጥገኝነት አለበትም። እንደ ራሽያ ካለ ሀገር ጋር ለመገዳደር የሚያስችል በቂ የኢንዱስትሪ አቅምም የለውም። ስለዚህ የምዕራብ አውሮፓ ሀገራት ዋና መተማመኛ አንዱ ከተጠቃ ሁሉም ተጠቃ የሚለው የኔቶ ቃል ኪዳንና የአሜሪካ ሰራዊት ነው። አሁን ግን የኔቶ አባል በስምምነታቸው የገቡትን ቃል ኪዳን የመጠበቅ ፍላጎታቸው ምን ያክል ነው የሚለው ጥርጥር ውስጥ ገብቷል። በተለይ ደግሞ ቻይናን ለማስቆም ያለ የሌለ አቅሟን በማውጣት ላይ ያለችው አሜሪካ ኔቶ ከራሽያ ጥቃት ቢመጣበት ቻይናን ትታ ከሩሲያ ጋር ከባድና አክሳሪ ወደሆነ ጦርነት ለመግባት ተወስናለች የሚለው ጥያቄ ብዙዎቹን እያጠራጠረ ነው። የፈረንሳዊ ማክሮን ባለፉት ወራት አውሮፓ ከኔቶ ውጪ የራሷ የሆነ ጥምር ሰራዊት ያስፈልጋታል እያሉ የሚገኙትም ለዚያ ነው። ትራምፕም አባል ሀገራቱ የሚጠበቅባቸውን መዋጮ ካላዋጡ አብረን የመዝለቃችን ነገር አጠራጣሪ ነው ማለት የጀመሩት ዘንድሮ አይደለም። በሌላ በኩል ደግሞ የቱርክ መንግስት ከራሽያ ጋር በጣም ጠንካራ ሊባል የሚችል ወዳጅነትና ትብብር አለው። ይህ ትብብር የአሜሪካን ሚሳኤሎች ትቶ ዘመናዊዎቹን የራሽያ ሚሳኤሎች እስከ መግዛት የደረሰ ነው። ይህ ትብብርና ወዳጅነት ቱርክ ለኔቶ ብላ ራሽያን ለመቅጠም ዝግጁ ናቶ የሚል ጥያቄም ሲያስነሳ ቆይቷል።
ሆኖም ግን አሁን በኢራን በኩል የተሳካለት ሚሳኤል በኔቶ መክሸፉን ተከትሎ ቱርክ በገባቸው ጦር ቃል ኪዳን መሰረት ከኔቶ ጋር በመሆን ኢራን ላይ የመዝመት ሀሳብ ይመጣላት ለምን ሆነ የሚያስብል አይደለም። ይህ በእንዲህ እንዳለም ለረጅም ጊዜ የኔቶ አባል ሀገር ለመሆን ጠይቃ በሩሲያ የማስፈራሪያ ዛቻ የደረሰባትና ያልተሳካላት የረጅም ጊዜ የጦርነት ሰለባ ዩክሬን በመካከለኛው ምስራቅ እየተጠቁ ላሉ ወዳጆች ድጋፍ ላኩ የሚል ጥያቄ ማቅረቧ ተሰምቷል። የዩክሬን ፕሬዝዳንት ዘለንስኪ በባለሰላጥ የሚገኙ አጋሮቻቸው ከኢራን የሚሰነዘርባቸውን የድሮንና የሚሳይል ጥቃት መከላከል እንዲችሉ የባለሙያዎች ቡድን ለመላክ እቅድ ማውጣታቸውን የዘገበው ቢቢሲ ነው። ማክሰኞ ዕለት ከተባበሩት አረብ ኤሚሬትስና ኳታር እንዲሁም ረቡዕ ከዮርዳኖስና ባህሬን ጋር መነጋገራቸውም ተገልጿል። ዘለንስኪ ከሚኒስትሮችና ከወታደራዊ አዛዦቻቸው ጋር ስለ መካከለኛው ምስራቅ ግጭት ከተወያዩ በኋላ የዩክሬንን የመከላከያ ኃይል ሲያዳክም አጋሮቻቸውን ለመርዳት አማራጮችን እንዲያዘጋጁ ጠይቀዋል። ፕሬዝዳንት ዘለንስኪ በኤክስ ገጻቸው ላይ ዩክሬን ሕይወትን ለመጠበቅና ሁኔታዎችን ለማረጋጋት ታግዛለች ብለዋል። አክለውም የኛ ወታደሮች አስፈላጊው ችሎታ አላቸው፣ የዩክሬን ባለሙያዎች ከሀገሪቱ ጋር ይሰራሉ፣ እናም ቡድኖች ይህንን እያስተባበሩ ነው። ሕይወትን ለመጠበቅ ሰላማዊ ዜጎችን ለመከላከልና ሁኔታውን ለማረጋጋት እንዲሁም የቀጠናውን ደህንነቱ የተጠበቀ የባህር ላይ ጉዞ ወደ ነበረበት ለመመለስ የሚደረጉ ጥረቶችን ለመደገፍ ዝግጁ ነን ብለዋል። ይህ በእንዲህ እንዳለም ዛሬ በአልጀዚራ በወጣው መረጃ መሰረት የኢራን የጦር አለቆች ወደ ቱርክ የተኮስነው ምንም አይነት ባሊስቲክ ሚሳይል የለም ሲሉ አስተባብለዋል። ኢራን የቱርክን የግዛት ሉዓላዊነት እንደምታከብርን በመግለጽ አስረድተዋል። ይህንን ያሉት ዕለተ ሐሙስ ሲሆን ዕለተ ሮብ የቱርክ መከላከያ ሚኒስትር እንዲሁም የቱርክ ፕሬዝዳንት ኤርዶጋን ኢራን የሞከረችብን ድንገተኛ ጥቃት እንዳይደገም ሁሉንም ጥረት እናደርጋለን፣ ቱርክ ራሷን የመከላከል መብት አላት ማለታቸውን ተከትሎ ነው። በተያያዘ መረጃም ሐሙስ ረፋዱን የእስራኤል የመከላከያ ሚኒስትር ባወጣው መግለጫ ከአትስ ትናንት ምሽት ኤክሴት ጋር ያደረጉትን ውይይት ጠቅሶ የአሜሪካ የመከላከያ ሚኒስትር እስከ መጨረሻው ቀጥሉ ከእናንተ ጋር ነን ብለዋል። ይህንንም ተከትሎ በኢራን ላይ የጀመሩትን የጋራ ወታደራዊ ዘመቻ እስከ መጨረሻው እንዲቀጥል አሜሪካ ማሳሰቧ ነው የተሰማው። አሜሪካ በኢራን ላይ ጥቃት የከፈተችው በኦማን አደራዳሪነት ለ3 ዙር ድርድር ከተካሄደ በኋላ ነው። በኢራን ቀይ ጨረቃ አሜሪካና እስራኤል ጥቃት መፈጸም ከጀመሩበት ጊዜ አንስቶ በ174 ከተሞች በ636 ቦታዎች ላይ 1332 ጥቃቶች መፈጸማቸውን አስታውቋል። ከቅዳሜ ዕለት ጀምሮ በኢራን ውስጥ የተፈጸሙ ጥቃቶችን ተከትሎ ከ1000 ሰዎች በላይ መገደላቸውን የቀይ ጨረቃ አስታውቋል። በቀጣይ የሚወጡ መረጃዎችን እየተከታተልን ስለምናቀርብላችሁ አብሮነታችሁ አይለየንም።